አንሕና ሽዑኡ መናገር የምፈልገው ነገር እዚህ ላይ በዚህ ደረጃ ፊት ለፊት ማስረጃ እየተሰጠ ለዛው እንደዛ ከሆነማ ገንዘብ ማታስተላልፊ ከሆነማ የእህትሽን ቆዳ ገፍፌ ልክልሻለሁ የሚለው ንግግር ፊት ለፊት ቀርባ እያወራች የባሏ ብልት ቆርጠው በቪዲዮ ቆርጠው እስከ ማሳየት የደረሱ አረመኔ ፍጥረቶችን በዚህ ደረጃ እንደዚህ አይነት መረጃዎች እየመጡን ህግ ባለበት ሀገር ሳውዲ አረቢያ ይሁን ኩዌት ይሁን ኳታር ይሁን የትም ይሁን እየኖራችሁ እነዚህ ሰዎችን የምትደግፉ ስለነሱ የምትከራከሩ ሰዎች በነገራችን ላይ በህግ ትጠይቃላችሁ። እናንተ በአንድም ይሁን በሌላ መንገድ ወይ የነሱ ተላላኪ ናችሁ ወይ በእያንዳንዱ ቦታ ላይ ሆናችሁ የነሱ ገንዘብ ተቀባዮች ናችሁ፣ ገንዘብ አስተላላፊዎች ናችሁ። በአንድም ይሁን በሌላ መንገድ እጃችሁ እንደሚኖርበት ጥርጥር የለውም። ምክንያቱም ህሊና ያለው ሰው የሰው ልጅ ፍጡር እንደዚህ አይነት ነገሮችን እየሰማ እንዴት ነው እንደዚህ አይነት ነገሮችን ሊናገር የሚችለው? እንዴት ነው እንደዚህ አይነት አረመኔዎችን ከጎናቸው ቆሞ ሊከራከር የሚችለው? እኔ በጣም ነው እየገረመኝ ያለው። ይሄ የምትሰሙት ነገር ምንድን ነው እንዴ? ምንድን ነው እየተወራ ያለው? በቪዲዮ ቀርባ 9 ወር የሆናትን እህቷ 9 ወር ሙሉ ስቲል ነው ድምፁ አይታወቅም የት እንዳለችው። እህቷ ግን ያገኘቻት እያስፈራሯት እየደበደቧት፣ ፊቷም እንዳያችሁት በቪዲዮ ተቀርጻ በቲክቶክ ተለቆ ቪዲዮዋን ነው እንደማንኛውም ሰው ያየችው። ይህ አያሳዝንም ጋይስ? እንዴ ምን ሆናችሁ ነው? እያንዳንዱ የሰው ልጅ ከሴት ልጅ ማህፀን ተከፍሎ ወደዚህ ዓለም ሲመጣ ተፈጥሮ በውስጡ ያስቀመጠችው ትልቁ መመሪያ ህሊና ነው። ይህ ህሊና ደግሞ በማንኛውም የጥቅም ግጭት ውስጥ እውነትን የመለየትና ለሰው ልጅ ክብር የመቆም ተፈጥሯዊ ኃላፊነት አለበት። ገባችሁ አይደለ እንዴ? በእነዚህ እህቶቻችን ላይ የሚቀልድ ፍጥረት ጤነኛ አይደለም። ይሄ ጤነኝነት አይደለም። ራሳችሁን ቼክ አድርጉ፣ ወይም ሕክምና ሂዱ፣ ሆስፒታል ግቡ። እኔ ብሬክስ ልል የምችለው አንድ ነገር አለ ብራዘር። ምክንያቱም ለምን መሰለህ? ከዛሬ ሰዓት ጀምሮ ማንኛውም ስደተኛ የመኖሪያ ፍቃድ ኢቃማ ለማምጣት ለማሳደስ በዚያ መንገድ በግሩፕ ነን እከሌ ያለ ከከሌ ጋር ነው የተጣመርኩት፣ እከሌ አሳላፊ፣ እከሌ መሪ፣ እከሌ ሽፍታ እጃችሁን ሄዳችሁ በነፃ እንደምትሰጡ ነው። እኔማ ሳውዲ ላይ እጃችሁን ሰጥታችሁ በክብር ተጠረዛችሁ ወደ ኢትዮጵያ ብትገቡ ይሻላችኋል። በበረሃ ሄዳችሁ እድሜ ልካችሁን ሰርታችሁ የማታገኙትን ገንዘብ እየተጠየቃችሁ እንኳን እናንተ ዲያስፖራ ሰርቶ የማያገኘውን ገንዘብ አምጡ ስትባሉ ወደ ሚዲያ መታችሁ ወንድሜ ተይዞብኝ ነው አዋጡልኝ። በዛ መንገድ ከዚህ በኋላ ብትሄዱ ለነሱ ገቢ እንሆናለን ብላችሁ ካሰባችሁ ምርጫችሁ የእናንተ ነው። የመጀመሪያው። ሁለተኛ ኢንፎርሜሽን የሌላቸው ከሀገር ቤት የሚመጡ ልጆች ከማዳም ቤት ቆይተው ምንም ኢንፎርሜሽን ሳይኖራቸው ወጥተው የሚሄዱ ሰዎችን ንገሯቸው፣ ኮንታክት አድርጓቸው። ሰው እየታገተ ይህን ያህል የማይቻል ብር እየተጠየቀ የሰው ነፍስ እየጠፋ ነው። አርፋችሁ ተቀመጡ። እንደው አንዳንድ ጊዜ ሆነን ለመናገር አገር ቤት ለህር ነው ተቸግሬያለሁ ለትኬት ግዙልኝ ማለት ይሻላል። እዛ ታግተሽ ይህን ያህል ሚሊዮን ብር አምጪ ተብያለሁ ብለሽ ከምትናገሪ አስቡበት። ከዚህ በኋላ በዛ መንገድ የምትሄዱ ልጆች ህይወታችሁ ምን ላይ ሊሆን እንደሚችል ጸጉራችሁ ሳትሞቱ ተላጭታችሁ ፕላስቲክ ተቃጥሎ ተንጠባጥቡባችሁ አካለ ጎዶሎ ሆናችሁ አእምሯችሁ አብዙ ተደርጎ ተደፍራችሁ ተበሰቋቁላችሁ ገንዘባችሁ ተዘርፎ ክብራችሁ ተገፎ ከዛ በኋላ የምትኖሩትን ህይወት አስቡት። በዛ መንገድ እንዳትሄዱ። እነዚህ ልጆች የታገቱበት ቦታ ላይ ሄዳችሁ እንደምትጨመሩ ማመን አለባችሁ። እኔ ነው ልል የምችለው። በቃ ለሚመጣው የገቡትን ለማስወጣት መከራ እየታየ ነው። ሰውም የሚጮህልሽ እድለኛ ከሆንሽ ነው። በነገራችን ላይ መያዛቸው ሳይታወቅ ነፍሳቸው የጠፋ ልጆች መዓት ስላሉ ወላጆቻቸው በቅጡ ሀዘን ልብስ አዘግዝቀው ሳያለቅሱ ልጆቻችን የት ናቸው እያሉ አሞራ በልቷቸው የቀሩ ልጆች እንዳሉ ናየ ነው። ምክንያቱም ትናንት ያመጡልን አጥንት ተሰብስበው የማን እንደሆነ አይታወቅም። የዛሬ 3 ዓመት 4 ዓመት እዛ ላይ ዋጋ የከፈሉ ሰዎች ናቸው።
ይሄን ነው ቶሎ ብዬ አሳይት አድርጌ አጥፈዋለሁ። እሺ፣ ምክንያቱም በጣም ነው የሚያስጠላው። ይሄ ባለው የወንድሙ ሀገር ነው ቤት። ኦኬ፣ ምክንያቱም ይዘጋብኛል። እንትን አጥንቱ ሳይቀር የውስጡ አጥንት የእግሩን አጥንት ነው። እግዚአብሔር ስም ምን ይባሉ አጥንቱ ሳይቀር ነው ይታያለው። እና እግዚአብሔር ስም ሰማችሁ። ባጃጇን አላያችኋትማ? እቺ ነች ባጃጇ። አሁን ከዚህ አልሰማችሁትም? ኣለኹ እየ ዝሓወይ ኣታ ሓወይ እምቢላትን እንዲኣታ ቴሌፎን እሲ እንታይ ኢንፊኒክስ ትበሃል ቴሌፎን ስለዝኮነ ዝቀየረት ወድኒላ እያ ቁጥሯን ለሚኪ ተፈራች ወይ እዛ ዘሰርኩላ ቆልዓ ታዓና ከሃበኒ ስልክ ቁጥርኩም ወላ አኽል እኔ አይ ቲንክ ከተጀመረ በኋላ መሰለኝ የገባሁት እና መሲ ምናልባት ወይ እናንተ ከሰማችሁት አብዛኛው ንግግር በትግርኛ ስለሆነ ይህም ብዙ አልገባኝ። ምክንያቱም የመጀመሪያዎቹ ናቸው እንትን የነበራቸው ስንስ የነበራቸው እንጂ እነሱ ደግሞ አይሰሙ ልሰማቸው አልቻልኩትም። ምክንያቱም ሆን አይሰሙ መስማት ትችላለች እናተ ራስ እንደማይሰማ ይሰርሕ ነይሩ ብዙ አይሰማም። ጥሩ አይደለም። ስልኳን እንጠብቀዋለን። አሁን ያለች ያለችው እሷ አይ ቲንክ የዚህች ልጅ ባልና ተክላይ አንድ ላይ ሰሩ ነበር። ገባችኋ? ከዛ በሆነ ምክንያት ተጣልተው የባልየዋን እህትና የዚህች እህት አንድ ላይ ወደ ሳዑዲ አረብ መጥቶ ሄዶ ከዛ የችኛው ባል የት እንደተገደለ አላውቅም። ወይ እዛ የመንጋ ነው የተገደሉትኝ ወይ አሩን ብቻ የት እንደተገደሉ አላብራራችልኝም። ወስዶ የባሌን ብልቱን ቆርጦ ነው የላክልኝ አይኔ እያየሁትኝ። ከዛ በኋላ ደግሞ የባሌን እህት አይናችን እያየን በቪዲዮ ደውሎ አንገቷን አረዳት እያለች ነው። ከዛ በኋላ የትኛው መሬት እንደሆነ አላውቅም። ምንም አልገባኝም። የገጠር መሬት ነው የከተማ መሬት የሚታረስበት መሬት አለ። በእነሱ ስም ያዞሮች መሬት አለ መሰለኝ ካልተሳሳትኩኝ። እሷ ያለቻለች መሬቱን መልስልንና ወንድሟ መሰለኝ ወደ ቤታቸው ሄደ። መሬቱን መልሱልና እኔ ከነ ልጆቼ ራብ እየሞትኩኝ ነው አርሺ ልብላበት ብላ ላከችው። ከዛ የወንድሟን ባጃጅ አቃጥለው እግሩን እንደዚህ ያደረጉት። አሁን እግሩ የለችም ተቆርጣለች እያለች ነው። ናች ትመስላለች። አሁን ነው የሆነ ምን አልሽ? ከማን ጋር ነው የማን ነማዕዛ ታውቃታለች ማለት ነው? እህቴ ያንቺ እህት ነው? በግልጽ ልንገረንበት ቦታ ላይ ልትሆን ትችላለች። እዛው የምትሰራ ወይም በቅርብ ቦታ የሚያውቋት ልጅ ልትሆን ትችላለች። ወይ አገር ቤት ደግሞ እርስ በርስ የሚተዋወቁ ሊሆኑ ይችላሉ። የሆነ ነገር እንዳይገጥማት ፈታ ትሆናለች። እንጃ ማዛን ትፈታቂያታለች ልበላት? እሺ በልልኝ። ያው ለምን የእሷ ባል ምናምን በነገራችን ላይ የማዕዛ ባሏ እዛ አገር ቤት ነው ያለ። ስትሄድና ራሱ አልነገረችው። ከተያዘች በኋላ ነው ይሄ የሚያክል ብር አስገባ ተብለው ኢትዮጵያ ላይ አካውንት ተሰጥቶት ኢትዮጵያ ላይ አካውንት የገባለት ማለት ነው። 2 ልጆቹ ብቻ ነው ጥላ የሄደችው ማዕዛ። እና የምታውቃት ከሆነ ጠይቅልኝ። አሁን ማዕዛ እኮ ትኑሩም ትሙትም እኮ የምናውቀው ታሪክ የለንም። እስካሁን ድረስ ስልክ የሚባል አልደወለችም። ሞራው አንተ የምትላት ነገሩ ግልጽ እንዲሆን ከመጀመሪያ ጀምረሽ እስኪ ሪከርድ አድርግልኝ ነው እንዴ? መቁረጥ። ኧረ በስመ አብ! ይሄ አውሬ ነው እኮ። በጣም የሚገርመኝ ነገር ማለት ነው የሰው ልጅ እኮ እሺ መጥፎ ስራም ይሰራል፣ ድለላም ይሰራል፣ ምንም ይሰራል፣ ህገወጥ ስራ ይሰራል ምናምን፣ ግን በዚህ መንገድ የሚሰሩትን ገንዘብ ምድር ላይ ቆመውበትም ሊሄዱ ነው። ይህ ግራ የሚገባኝ ነገር ማለት እንዴት ነው ነገ መሬት ላይ እኔ መሬት አለመጥፋቷን ራሱ ለእነዚህ ሰዎች እኔ ይገርመኛል። እኔ
ማለት በጣም እኮ ይከብዳል። በዚህ ወይ የሚመጣን ገንዘብ በዚህ መንገድ የሚመጣን ጥቅም ምን ላይ ሊያደርስ ነው? የ44 ደቂቃ ልግዛ ካልቀው ሰበደሲ ቦይ ቦታ ራስና አሲረሉ ታናት ሓፍተይ ጥራሕ ተሕሊፉ ናብ ስዑዲ ንመን እንታይ ሽሙዋ ንተሓፍቱስ ኣይወዳእኹን እየ ካሊእ ንብረት ይደሊ እየ ኢሉስ ንተሓፍቱስ ዓይነን እንዳረኣየ ንተሓፍተይ ከየሕለፋ ማለት እዩ። ንተሓፍተይ ከየሕለፋ ንተሓፍቱ ደው ኢሉሲ ዓይንና እንዳረኣየ ሓሪድዎ የባለቤቷን ንትሰብኣይ ሓፍቲ ኣትኩም ዘላ ትረዲ ክሎ ምሽ መሲ ላስረዳቸው እኔ አሞራው ግን የበለጠ በቃ የበለጠ አሞራው አይ ቲንክ ስልክ ለመስጠት ፈርታለች መሰለኝ። እንትን አድርገው ቮይስ ፈርታ ልትሆን ትችላለች። አዎ ትፈራለች። ቮይሱን ማለት ነው ሳታቆራርጠው አንዴ ዝም ብለህ ከፍተኸው ከመጀመሪያ ጀምረህ እስከ መጨረሻ ያዘው። እንትን አድርገው ፎን አድርገው። የመጀመሪያዎቹ አይሰማም። መስዬ ቪዲዮውን አጥፋ። እስከዚያው እየሰራሁ ተለብየው የመጀመሪያው ድምጾች እነዚህ ናቸው። አይሰማም። እሷ የት ነው ያለችው? እዛው። እሺ ብትገባማ በስመ አብ በቃ አሪፍ ቪዲዮ ንተሓፍቱ ሓሪዱ እንዳረኣናዮ ገዝቱ ንገዝ ሓሪድዋ እንዳረኣናዮ እሞሲ ከየኽለካ ደሊ ናትና ቅድሚ 5 ዓመት እዩ ቅድሚኡ እዩ ተረዲኻኒ ንስኩም ንዚ ሰብኣይ ትደልዩ ተኮንኩም ግሩፕ ከፊትኩም ብስነ ስርዓት ንስኻ ብሬክ ሓበሻ እንቶም ካሊአት ኣነ ብሽሞስ ብዙሕ ኣይፈልጦምን እየ ኣነ ናይዚያ ሚድያ ሰብሲ ኣይኮንኩን እየ ግሩፕ ከፊትኩም ሲ እንታይ ኸ ትደሊ ኣብዛ ሚድያ ወፂኡኹም ብዘወርኹም ውፅቁሲ ሓደ ሰብ እንዳቀተለ እዩ ዝኸይድ ንሱ ንቤተሰቡ ሲ እንታይ ሽሙ ኣይብሉን እዮም ገዛ ብፋሚሉ ሲ ዋል ሓደ ኣይኮነን እዩ ተረዲኻኒ ኣብ ርእሱ ዘለዎ ዝመልኦ ሲ ሰብ ደማ እዩ ሕራ ይመፅ እየ ንጥቀም የሞታቱ በዘር ቁማችሁ የምታስቡትን ነገር ነገ ግን ጉዳዩ ሰው ወደ ሌላ ነገር አዙሮት ሰዎች መንገድ ላይ ታግተው ልክ ከዚህ በፊት ሲፈጠር እንደነበረ የምታስታውሱ ከሆነ ሚኪ ልክ እንደዛ እንዳይሆን አንዱ ለአንዱ እያገተ አንዱ እየደበደበ ሌላ አቅጣጫ እንዳይዝ የብዙዎችን የጥፋት ብሬክስ እንዳጋጣሚ እዚህ ጋር ይሄንን ደላላ የምታውቁት ካላችሁ ዛቻ እየዛተን ያለው ዛቻ አይደለም። ይኸውልህ አንገቴ እንደዚህ ብትቀነጥሰኝ እኔ መንበረከክ ሴት አይደለሁም። በተግባሬ ነው እዚህም ሀገር የምታወቀው። ስሙት፣ ይሄንን ደላላ የምታውቁት ልጆች ካላችሁ ስሜ እና እርግጠኛ ሆነ ስለምትናገሪ ሌላ ነገር ወላንቺ እንዳይገመጠልብሽ መሲ የምትባለው ልጅ እንደምንም ብላችሁ አንድ ሺህ አድርሷት ምናምን እየተባባለ ያለች ስለሆነ ከምርም የምታውቀው ነገር አላት እች ልጅ እና እባካችሁ ኮሜንት ላይ ካገኛችሁት ፍሎ አድርጓት ልጅቷን። ህያብ እንድሕር ተሃሊኽ ከኣኔ ወይ አሞራይ ከፀሓፍ ወይ ዝኾነ ነገር ፀሓፊ ስንናገር በጣም አታች የምታደርጉ ሰዎች በጣም እንደምታሳፍሩ ነው የምናየው። ምክንያቱም በየመን ድንበር ሂደው ግን ያሉበት ያልታወቁ ኢቭን መኖራቸው መሞታቸው ያልታወቀ በሺዎች የሚቆጠሩ ብዙ ኢትዮጵያውያኖች አሉ። ለዚህ ደግሞ ቤት ይቁጠረው ያደለው አንዴ ለሰማ ዛ ቁፅሪ የብላን እያ ተኸፊታ እንዳ ቲክቶክ ሰሚዐ ዛ ዘረባ ሰሚዐ ሲ ብቅርቡ ሰዓት ተፃሊእና ምስ ተኽላይ ነግረካ ኣለኹ ምስ ሰብኣይ ይሰርሕ ነይሩ ቅድሚ ሕጂ ኣብ የመን ኣብ ስዑዲ ኣብ ዛላምበሳ ሰቢርካሉ ነይሩ ናተይ በዓል ገዛይ ተረዲኻኒ ድሕሪኡስ ምስ ሰብኣይ ናይ እንታይ ሰብኣይ ስናቱ ዓርኩ እንታይ ሽሙ ግንኙነት ገይሮም ነይሮም ሲ ድሕሪኡ ንሰብኣይ ኣብዛ ስደት ኣብ ማእኸልስ ይቐትልዎ ማለት እዩ። ሰብኣይ እንታይ ሒዙ ከይድ ኣሎ መስለ ተኣትልዎ ሰብኣይስ ናተይ ሓፍተይን ናይ ባዕሉ ሓፍቱ ሒዙ ንስዑዲ ናብ የመን ክተርፍ ምስ ሓፍቱን ሓፍተይን ተዓነይ ንስዑዲ ክሰደንስ ኣብ መንገዲ
ዘረባ እዚኣ ተክላ ይሰምዑ ሞ ተፃሊኦም ኣብ መንገዲ ይቀትሎ ማለት እዩ። ተረዲኻኒ ዶ? ገብታችኋል እያለ ያለው ተጣልተው ባሌን ገደለው መንገድ ላይ ያለች ነው ወይት ድሕሪኡ እዩ ሰብኣይ ክሲ ከምዚ ገይረ እንደዚ ከምዚ ገይረ ገረኩ ሞ ቅርሺ እውን ስለ ዘለዎ እንተቅርሺ ስለዘይሃበኒ ብዙሕ ግዜ ሓቲተዮ እየ ተቅርሺ ስለዘይሃበኒ ንመሓዛይ ከዓን ከምዚ ስለዝገበረለይ ሲ መልሲ ምትስ ሂበዩ ኣለኹ ካትግብኡስ ገይሮ ኣለኹ ኢሉስ ኣታ ናይ ወዲ ትናይ መሸኒትኩም ምስ ቆሪፅኩም ስጋዳይ ዘይቀልዓለም ኢለስካስ ቆሪፁ ሰዲዱ ሲኢሉ ሰዲድለይ የባሌን እቃ ማለት የወንድ ብልት አላ ቆርጦ ላከልኝ ያለች ነው። ተክላይ እሺ መግባት አትችልም እሷ ልጇ ተአምር ነው ይስሙ እንግዲህ هي بحفتي اندحر ابلايف تسمعن اندحر تهندسه مالتي اب تحتي حمشت صحف وي امورا بلمو ابزو لحزب فولو خغبرك من تانك تاعتو تردخن لايك تحط فولورز لزلك يو زي تاعتو زلخ ويم دما ناي واتساب سلك خابني انا بعليك دوللك ቆዩ ለእሱስ ይመች የሚባለው ደግሞ ዱላ ምሳር ነው ካየሽ ምሳር ነው የሆነ ገጀራ ነገር ይዞ የሚያስፈልጓት። እሺ አሁን ደግሞ በትግርኛ ስለተናገርሽ በአማርኛ ደግሞ አስረጅ። እሺ ያው እሷ መዓዛ ትባላለች። አባትም የላትም እናትም የላትም። እናቴ ናት ያሳደገቻት። እናታችን ስትሞት 80 ቀኗ ሳይሞላት ሄደች። እኔ መሄዷም አላቅም ምን ማለቷም አላቅም። እዛ ከደረሰች በኋላ እህት አለችኝ ዱባይ ሙሉ የምትባለው ስትል ደወለልኝ። ሙሉ ነሽ አለኝ። አዎ። መዓዛ እህትሽ ናት ሲለኝ አዎ እህቴ ናት። በቃ የመን ላይ ተይዛለሽ፣ ደንበር የመን ላይ ተይዛለሽ፣ 10,000 ሪያል ላኪላት እህትሽ የምትፈልጊ ከሆነ አይ የለኝም እንደዚህ የምትይ ከሆነ ደግሞ ቆዳዋ እየገፈፍኩ እልክልሻለሁ ቪዲዮ ሬሳዋ እልክልሻለሁ ሲለኝ በቃ ላክልኝ አልኩት። ለምን አቅምም የለኝም ያ እሺ ብዬው ከዛ ቲክቶክ ላይ አየኋት፣ ቲክቶክ ላይ አገኘኋት። ማለት አልገባኝም። ብርጅስቶን ቋንቋ ያናገረሽ ወይ ምን አልከ? ምን አላችሁኝ? 10,000 ሪያል ላኪ እህትሽን ቆዳዋን ገፍፌ ከምልክልሽ 10,000 ሪያል ላኪ ሲላል እኔ የለኝም እኔ እኮ ዱባይ ሶቢት ነው የምሰራው ስትለው ኦኬ እህትሽን ቲክታክ ላይ ታገኛታለሽ ብሎ እየቀጠቀጡ ይሄን ቪዲዮ ለቀቁት። ይሄን ቪዲዮ አየችው ማለት ነው። ሚዲያ ላይ ነው እህቷ እንደዚህ ሆና ያየቻት። ልክ ሀና ሞቶች ብለው ሚዲያ ላይ አምጥተው እንዳሳዩን ሚኪ ገባክ? ሀና ሞቶች ተባለ በሚዲያ አይደል መተው የሆነ አስክሬን አሳዩን ምናምን። እችን ደግሞ እያቀጠቀጡ ነው እንትን ያሳዩን። አሁን ገባችሁ? አዎ ገብቶናል። አሁን ልጁ ይሄ የደወለላት ልጅ በስልክ በትግርኛ ነው ያወራሽው ወይስ በምን ቋንቋ ነበር ያወራሽ? ተክላይ ራሱ ነው በትግርኛ ነው ያወራኝ። ተክላይ ራሱ እኔ ተክላይ ይባላለሁ ብሎኛል። ራሱ እኔ ተክላይ ይባላለሁ ብሎኛል። በትክክል እሱ ነው ማወቅ ያለበት። ህያብ ትብል ዘለኽ ቆልዓስ ማስረጃ ኣለኒ ትኾን ብማርያም ትብል ኣለኹ ሞ ካስሕበኪ ኢለ ኣይከኣልኩን ፈልወር የብልኽን ተኸይድኪ ስልኪ ቁፅሪ ክልኣኽለይ ሞ ኣነ ብዋትሳፕ ክድውለልኪ ሚኪ አሁን የዚች እህት ኦልሬዲ 1 አመት ሆኗታል። እኛ አሉ እነዚህ ሞቶ የተባሉ ልጆች አሉ ስንል አሁን እቻ 1 አመት ሆኗታል። እዛ ውስጥ ያሉ እኮ አይተሽ ከሆነ ሲነገር 1 አመት የሆናቸዋሉ፣ አመት ከ6 ወር የሆናቸዋሉ፣ ገና ይገባሉ። ብዙ ቪክተም አለ እዛ ውስጥ ባሽ። ስለዚህ ከዛ ውስጥ አንድ ሆነሽ ማለት ነው። በዛ ላይ ደግሞ እሱ መሆኑ 10,000 ምናምን ላኪ ካላክሽ እህትሽን ቲክታክ ላይ ሬሳዋን ታገኛለች ብሎ ከተናገረ አሞራው እንግዲህ ትናንት አይተዋል ሲናገር የነበረውን ጠይቀውን ሳሪ የጠየቀችውን ጥያቄ ከዚህ በፊት የሚሞቱባችሁን ሰዎች ቪዲዮ ትቀርጻላችሁ ለቤተሰብ ታረዳላችሁ ወይ ስትለው ጥያቄ አልመልስም ብሎ ነቅሎ ነው የወጣው። ስለዚህ በቃ ከዚህ በፊት የሚጠፉ ሰዎችን በትክክል ማሳያ ነው ያሁን መረጃ ገባሽ? ያልተገኙ እና ደግሞ ብሬክስ ምናልባት የሚጠቅም ከሆነ አሁን ለምሳሌ ከዛው አካባቢ ከአማራ ክልልም ከትግራይ ክልልም እያነሱ ኮንታክት አላቸው። እዛው አማራ ክልልና ትግራይ ክልል ላይ ከኤርትራም የሚመጡት ኤርትራውያኖችንም
ከአማራ ክልልም ከትግራይ ክልልም ምናምን እያነሱ የሚሰጧቸው የአንደኛው ፎቶ ከተክላይ ጋር ግንኙነት ያለው የአንደኛው ልጅ ፎቶ አላት። ይሄም በጣም ይጠቅመናል። ኢትዮጵያን ያለው ቪዲዮ ላሳያችሁ ማለት ነው። እዛ አካባቢ የሚሰራው ግፍ አሁን ብዙ ሰው አያምንም። ላይክ ሰው ሴቶች አስረግዘዋቸው ጥለዋቸው እዛ ምናምን ሲል ብዙ ሰው እንዴት ምናምን ይላል እና ብዙዎቹ ይታፈኑና እዛ ላይ አድራሻቸው አይታወቅም። ይታፈኑና ከጊዜ በኋላ ያረግዛሉ እዛ። ሎክ አሁን ይህን ቪዲዮ ቆይ ላሳያችሁ። እኔ በጣም ነው ሶሻል ሚዲያ ላይ ፌስቡክ ላይ ነው ያየሁት። ቪዲዮ ተፖስቶ እዩት ብላችሁ ለፈጣሪ ብላችሁ እውን እንግዲህ ያለንበትን ቦታ እያያችሁ ነው። በፀሐይ በብርድም በዝናብም እየተሰቃየን አቧራውም ድንጋዩም እየወደቀብን በንፋሱ ያውት እንደምታወት ወደ ያለንበት ቦታ ጣሃው እስራው ህፃን የሚያድረው የሚተኛው ተመልከቱ። የተሰቃየን ነው። አቦታችሁ ብላችሁ ፈጣሪ ብላችሁ ከውዚያው ያለንበት አያችሁታ። ድንጋይ መሀል ነው በነገራችን ላይ የሆነ እንትን ውስጥ ነው። እንደው እናንተም ሰው ናችሁ፣ እኛም ሰው ነን። የፈጠረን ፈጣሪ ነው። ወርድ ፈጣሪ ናቸው። ገባችኋል? ኤኒዌይስ እንዳይዘጋ ምንድን ነው እንደዚህ እየቀረጹ በሚዲያ ላይ በቲክቶክ በምናምን የሚለቋቸው ደግሞ ራሳቸው ናቸው እዛው ማለት ነው። በምንም ይሁን በምንም መንገድ ብለው ገንዘብ ማምጣት የሚችሉበት መንገድ እንዲያመቻቹ ማለት ነው። አያችሁ። ህያብ ጽፌልሻለሁ እና ስልክ ቁጥርሽን አቀምጪልኝ ፕሊዝ። አዎ በቃ ልጆቹ እኮ የገቢ መሰብሰቢያ የገቢ ማገኛ ናቸው። አዜን ዘዴ ተይዘው እዛ የሚኖሩት በቃ ገቢ ደመወዝተኛ፣ እነሱን ባለቪላ ቤት ያደረጉ ምስኪን ሰዎች ናቸው። ህፃን ልጅ ይዘው እዛ ወድቀው ቤተሰብ ቤት ናቸው ሲል ማንም ሰው የማይናገርበት መረጃ የማያቀብልበት ተደበቀ ቦታ ላይ ነው ያለው። መሲ አንድ ይመለሳሉ። እሺ ይመለሳሉ ጋይስ። እሺ ሞራ በነገራችን ላይ ከየመን የሚላኩ ቪዲዮዎች ብዙ ጊዜ አንዳንዱ ፖስት ሁላ አታደርገውም። ሶሻል ሚዲያ ያው እንደምታውቁት የፌስቡክ ህግም የቲክቶክ ህግም ቪዲዮን ያነሳዋል። ምንም አያቆዩም ደቂቃዎች እና በጣም የሚዘገንኑ ቪዲዮዎች ነው የሚላኩት። በቃ ሰዎች እየተደበደቡ ይሄ ፋስ ነው የሚባለው እንጨት መቆጫው እሱ አንገታቸው ላይ ተቀምጦባቸው መጥረቢያ ምናምን በቃ ስንት የሚዘገንኑ ቪዲዮዎች ነው የሚላኩት። ብሬክስ በቅርብ እኮ ታስታውስ ከሆነ የመን ላይ ሰው ታገተ፣ እባካችሁ ይህን ያህል ገንዘብ አዋጡልኝ፣ የመን ላይ እንደዚህ ሆነ፣ እባካችሁ ይህን ያህል ምናምን ሲባል የነበረው እነማን ናቸው? ሰዎቹ አንድ አይነት ሰዎች ናቸው። ገብተዋል። ያህና ጉዳይ የብዙ ሰዎችን ኬዝ ይቀሰቅሳን የተባለው እነሱም ልጅቱን በእጃቸው ያለች በህይወት ያለች ልጅ አንሰጥም ያሉት እሷን ስንሰጥ ሌላ ጥያቄ ይመጣብናል ብለው ነው። ለዛ ነው ማንም ሰው ልጅቱ በህይወት የለችም ብሎ የሚያምን ሰው ካለ ከወንጀለኞቹ ጎን የቆመ ሰው ነው የምንለው እኛ። በጣም ነው የሚገርመው። እኔ በጣም ይገርመኛል። የእኛን ፎቶ ፌስቡክ ላይ እያሸራሸሩት ነበርና በጣም ነው የገረመኝ። ጋይስ አንድ ነገር ልንገር፣ የሰው ልጅ በሙሉ የህሊና ዕዳ አለበት። ህሊና የሚባል አለ። የሰው ልጅ ከሌሎች ፍጥረታት ሁሉ ለየት ተደርጎ የተፈጠረው ፈጣሪ የሰጠው ህሊና አለ። ማገናዘብ እንዲችል ማሰብ እንዲችል ከሚሰማው ከሚያየው ከሚያዳምጠው ማመዛዘን የሚችል አእምሮ ሰጥቶታል ፈጣሪ። ለሴት ልጅ ፍትህ ሲጮህ ግን ብሔር አንድ ነገር ልንገራችሁ፣ በመሰረቱ ደላላ ብሔር የለውም። ልንገራችሁ፣ እንዴት ነው የምታስቡት? እንዴት ማለት አይምሯችሁ ነው? ራሳችሁ እናንተ እዛ ችግር ውስጥ ካልገባችሁ በስተቀር አይገባችሁም ነው። ደላላ ከመቼ ጀምሮ ነው ብሔር ያለው? ሲጀምር እስኪ ልንገራችሁ፣ ደላላ ብሔር የለውም። ደላላ ዘር የለውም። ደላላ እምነት የለውም። ልንገራችሁ፣ ኦኬ። ዘር፣ ብሔር፣ እምነት ማንንም ህዝብ፣ ማንንም ማህበረሰብ፣ ማንንም ብሔር አይወክልም። ገባችሁ አይደለ? እኔ እባካችሁ ቆም ብላችሁ አስቡ። ከአእምሯችሁ ጋር ሆናችሁ ቆም ብላችሁ አስቡ።
ስለ ሴት ልጅ ፍትህ ሲጠየቅ ወደ ብሔር ወደ ዘር ለማዘሩ የምትሞክሩ ሰዎች ጤነኞች አትመስሉኝም። በመሰረቱ ጤነኞች አትመስሉኝም። እናንተ ዛሬ እንደዚህ የምትቃወሟት ነገር ነገ የሺዎች ነፍስ ለማጥፋት መንገድ የሚከፍት ነው። ልንገራችሁ። ኦኬ፣ ዛሬ ነገሮች ጠርተው እንዲወጡ ነገሮችን በመከታተል እያንዳንዱን መረጃ በመቀበል ሰው ድምፅ ሲሆን እናንተ የሚመጣውን ድምፅ ለማደናቀፍ የምትሄዱበት ርቀት፣ የምታደርጉት ነገር፣ ወደ ብሔር ወደ ዘር የምታስጠጉት ነገር በጣም እጅጉን ይገርመኛል። ተአምር ነው። የሰው ልጅ እንዴት በዚህ ደረጃ እንዴት ነው ማለት እንደው ማሰብ አይቻልም። ቢያንስ መንገዱን አብዛኛዎቻችሁ ስደት ላይ ሆናችሁ ነው ይሄንን ነገር የምትጽፉትና በዛ መንገድ አልፋችኋል። ሰው ሲደበደብ አይታችኋል። ሰው ሲገደልም መንገድ ላይ አይታችኋል። በእርግጠኝነት አስክሬን አግኝታችኋል። ሆሽ ላይ ሲቀጠቀጥ ታውቃላችሁ። እንደው መንገዱን አላለፋችሁበትም፣ አላያችሁላቸው። በተለይ ደግሞ አቋማቸው የተሻለ ከሆነ ገንዘብ ላኪ ኑሯቸው ራሱ ታግተው እዛ ላይ ሳይወዱ ለአመታት በሚስትነት አድርገው አስቀምጠው እዛ ላይ እድሜ ልካቸው እያስለቀሱ እንደሚኖሩ አታውቁም? ከመቼ ጀምሮ ነው ድንበር ላይ ያለን ደላላ ጨዋ ሊሆን የሚችለው? አይነው በህገወጥ ስራ ቢሰማሩም አንዳንድ ሰዎች የተሻለ ስራ የሚሰሩ ሊኖሩ ይችላሉ። ግን ምንም ብትል ምንም የደላላ ጤነኛ ግን የለም። ይህንን ልታምኑ ይገባል። ሁሉም የሰው ልጅ ነፍስ እያጠፋ የሰው ልጅ ደም እየመጠጠ ነው ገንዘብ የሚያገኘው እዛ ላይ። ኦኬ፣ የሰው ልጅ አንገት ረግጦ እየደበደበ እላዩ ላይ ፌስታል ላይተር ለኩሶ ፌስታል እያንጠበጠበ የሰው ልጅ ፀጉር ላይ ፌስታል እያንጠበጠበ ራቁቱን አውጥቶ እየገረፈ ቪዲዮ እየቀረጸ ለቤተሰብ የሚልክ አረመኔ ፍጥረት ነው እዛ ላይ ያለው። ገባችሁ አይደለ? እባካችሁ። ስለዚህ ሲነገር ምንጊዜም ቢሆን ከሀቅና ከእውነት ጎን ቆሙ። እኛ ዛሬ እዚህ ላይ ቁጭ ብለን የምንከራከረው የምንናገረው ነገ በተመሳሳይ የሀናን ጉዳይ ዝም ብሎ ተድበስብሶ ቢያልፍ ገባችሁ አይደለ? ሌላ መንገድ ሌላ አቅጣጫ ይይዛል። ሌሎች ተመሳሳይ በሌላ መንገድ ታፍነው። መዓዛ ትባላለች። ያው በአያቷ ለእኔ የእህቴ ልጅ ናት። ለእኔ የእህቴ ልጅ ናት። እናቴ ከሞተች በኋላ 80 ቀን ሳይሞላት ሄደች። እኛ የምናውቀው ታሪክ የለኝም። እኔ በበኩሌ የማውቀው ታሪክ የለኝም። ከዛ ስትሄድ እዛ የመን ላይ ያዛት መሰለኝ። ራሱ ተክላይ ራሱ ነው የደወለልኝ በኢሞ ቁጥሬና ራሱ ማን እሷ ናት መሰለኝ የሰጠችው። እሷን ራሱ ቁጥሬ ኬት እንዳመጣችው አላውቅም። ከዛ ደወለልኝና ሙሉ ነሽ ወይ ሲለኝ አዎ ሙሉ ነኝ አልኩት። መዓዛ እህትሽ ናት ሲለኝ አዎ እህቴ ናት አልኩት። በቃ 10 ሺህ ያላኪና እንዴ እኔ ኬት ናምጣ ስጀመር ቤተሰብ ሳታወራ ሄዳ እኔ ምናርጋት አልኩት። እንደዛ ብዬ እኔ በበኩሌ የማውቀው ታሪክ የለኝም ስለው በቃ እህትሽ ካልፈለግሽማ ቆዳዋ እየገፈፍኩ ቪዲዮ ልክልሻለሁ አለኝ። በዛ ጠፋ። ይኸው 1 ዓመቷን ይሞላ ነው። ልክ እናቴ እንደሞተች በ80 ቀኗ ሳይሞላት ነው የሄደችው። ድምጿም የለም። ይሄ ቪዲዮ አሁን ከትናንትና ወዲያ ዝም ብዬ ቲክቶክ እያየሁ ነው ያገኘሁት። በዛ ላይ የአካውንት ቁጥሩ ራሱ ነው የጻፈው። እያስፈራራት ነው ራሱ ነው። ይሄ ምክርና ራሱ የመከራት አማርኛ አታውቅም። ይሄ ምክርና ራሱ የመከራት እሱ ነው። እሺ አካውንቱ የት ሀገር አካውንት ነው? እኔ እንጃ እኔ አላውቅም። ቲክቶክ ላይ ነው ያየሁት። አንቺን 10 ሺህ ሪያል ነው የጠየቀሽ? አዎ 10 ሺህ ሪያል 10 ሺህ ሪያል ላኪ። ማትልኪ ከሆነ የእህትሽ ቆዳ እየገፈፍኩ ልክልሻለሁ አለኝ። ኦኬ ማስረጃ ትላላችሁ እንዴ? እህቷን እየቀጠቀጠ ቪዲዮ ለቋል። ምንድነው? እኔ ከታች ግን የደላላ ቤተሰብ ናችሁ? አረ ቤታችሁ ይግባ እንደዚህ አይነት መከራ። ማስረጃውን አሳየኋችሁ አይደል? እህቷን እየቀጠቀጠ አይኗን አሰባብጦ እንዴ! በጣም ጉዳት አድርሶባታል። በጣም እንትን ብላለች። ማስረጃ እንዴ
ቆይ እስኪ ባንኩ የምን ባንክ ነው? ሰላም ሕዋተይ የራሱም ስልክ ቁጥር ነው ኢቭን እዛ ላይ ያስቀመጠው ማለት ነው። የራሱ አካውንት ነው እዛ ላይ የተቀመጠው እየገረፋት ያለው ቪዲዮ ላይ ማለት ነው። ቪዲዮ ካየሹ ተናገር እያለ ምሰራለሁ እኮ መፍለጫ አለው። ሰላም ሕዋተይ አይደለችም። እሺ ቀይ የቅድሟ ናት። ብርጅቶች መሲ ጋር ምሰራዋ ናት። እዚህ ጋር ተክላይ ነው። እህቷ ደግሞ የዝች እሷ ናት። እዚህ ጋር የተቀመጠው ስልክ ቁጥር የተክላይ ነው። ይሄንን አድርጎ እና ግዛት ምናምን አስብሎ እንትን ብሎ ብር የጠየቀበት ማለት ነው። ይሄንን ቪዲዮ ለአሞራው ምልክለታለሁ። ጅስቶንን ልመልሳት አንዴ ያ መሲ ግሩፕ